1 2 3 ሰርፕራይዝ ባንቺ ረሳሁት ያሳለፍኩት ፍቅር አጠገብሽኝ የተራብኩት ቤት እናቴ እኔ አንቺ አሁን እኮ አቆረብሽም አላቆረብሽም እዚህ መኖር ነው የምፈልገው እንዴ እናቴ እሺ አይደለም ሁሉም ነገር ይስተካከል ምንድነው ለምን ትኖራለህ እዚህ መኖር ስለምፈልግ ነው እናቴ ምን አልስማማ ማለት ቻማ መኖር የለበትማ እኔ ይኸውልሽ አሁንም አልተስማማህም ነው እኔ ተስማምቻለሁ ከራሴ ጋር አሁንም ወደ ቤት መልሳት ባህሪህን አስተካክል እሷ ምንም ነገር ጥፋት የለባት አሁንም ሰላም ውድ የተከበራችሁ ቤተሰቦቼ እንዴት ናችሁ አላችሁ ወይ እኔ ያለሁኝ እግዚአብሔር ይመስገን ዛሬ በአዲስና ለየት ባለ ከዚህ በፊት አድርጌው በማላቀው በቃ እናንተም ስትጠብቁት ያንተን ከፍታ ማየት እንፈልጋለን ያንተን የሆነ ነገር ማየት እንፈልጋለን ስትሉኝ ለነበራችሁ ዛሬ አንድ እርምጃ ወደፊት ተገኝተናል ያንንም ደግሞ ያው በመውዳት ሀገሬ በቡታጀራ በውቢቷ ቡታጀራ አዲስ የሆነ ነገር አለ ይሄንን ነገር ለማድረግ ያው አዲስ አበባ ከምትኖሩትና ቡታጀራ ውስጥ ከምትኖሩት በጣም ቢግ ዲፈረንስ የሚባል ነገር አለና የኑሮ ሁኔታ አለ ማቴሪያሎች ፎቆች የሚሰሩበት ቤት የሚሰራበት ማቴሪያል በጣም ውድ ነው ከአቅርቦትም አንፃር እና እዚህ ደግሞ ነገሮች እናንተ እንደምታስቡት አይደለም ሁሉም ነገር ቀለል ባይዜ ኑሮ ሲባል ቡታጀራ ውስጥ በጣም ከኢትዮጵያ አለ ከተባለ ከኢትዮጵያ ውስጥ ለመኖር ምቹና ተስማሚ የሆነች ሀገር ናት ቡታጀራን ሁላችሁም ታቋታላችሁ ከሌላ ሀገር መታችሁ ቡታጀራ እንዲህ በቃ እንደ ጣፋጭ ነገር አይታችኋት እዚህ የቀራችሁ ሰዎች አላችሁ ለዚህ ደግሞ እኔ አይደለሁም ምስክሩ እናንተ ናችሁ ምስክሮቹ እኔ ተወላጅ ስለሆንኩኝ ማለት ነው እና ዛሬ ምን ልላችሁ ፈልጌ ነው አዲስ ነገር አለ ማንም አያውቅም ቤተሰቦቼ የማያውቁም እናቴም አታውቅም ዛሬ ግን ቡታጀራ ውስጥ መኖር ልጀምር ነው ያንንም ደግሞ አንድ ብዬ ጀምሬያለሁ ዛሬ ከጧት ጀምሬ ቤት እየፈለኩኝ ነበርና አሪፍ ቤት አግኝቻለሁ ያው መጀመሪያ ከመግባቴ በፊት እናቴን አሳይቻት ያው ትንሽ አልተጸዳም ምናምን ነገር ያገኘሁት ቤት ግን በጣም ወድጄዋለሁ በጣም ደስ ይላል ማለት እንደምፈልገው አይነት ቤት ነው ቤቱ አምሮዬ ላይ የሳልኩት ነገር አለ እና እንደዛ አይነት ቤት ማግኘቴ በጣም ለኔ ሰርፕራይዝ ሆኛለሁና ለኔ ዋጋውም ትንሽ ተስማሚ ነው ለኔ ስለሚያውቁኝም በቃ በታማኝነት ሊያከራዩኝ ፈቃደኛ ሆነዋል ያው እንደራሴ ቤት ያው ሙሉ ማርያም ነው ብላችሁ G+3 ነው ሙሉ ግቢ ነው የሰጡኝ አንተ መኖር ከፈለክ አንተ እንደዚህ ቅድ ካለ እኛ ከጎንህ ነን ብለውኝ ያው ቤት አከራዮች አይደለም አሁን አባት ሆኖኛል ያከራየኝ ሰው እና ቤተሰቦች እናቴን ይዣ ተመጣጣለው ብያለሁ ነገር ግን ሰርፕራይዝ እንደማደርጋት አታውቅም ከቤት ውጪ ብያታለሁና ቤት ድረስ በራፍ ድረስ ሄደን ይዘናት እንወጣና የምከራይበት ባይዜል ፕራንክ ለማድረግ ገዝቼው ነው ልላት ነው እሷን ፕራንክ ለማድረግ ገዝቼው ነው ቤት ገዛውልኝ እና እንኳን ደስ አላችሁ ቤት ገዝቻለሁ ሁላችሁም እንኳን ደስ አለ እንድትሉኝ እፈልጋለሁ ቤታችሁ ነው እየመጣችሁ እረፍት አድርጉ ቡታጀራ ስትመጡ የተንደላቀቀ ቤት አለኝ ለእናንተም በሬ ክፍት ነው እንግዲህ እግዚአብሔር ከኔ ጋር ይሆናል ብዬ አምናለሁ ለረጅም አመት ውል ነው የተዋዋልኩትና ከናንተ ጋር አብሬ እቆያለሁ ብዬ አስባለሁ ነገ የተሻለ ቀን ነው ዛሬ ላይ ምንም ነገር ባይኖር ነገ ግን የተሻለ ነው እና ቤቱንም አጽዳት ምናምን ይጠበቅብኛልና ያንን ነገር አጸዳድቼ ሞጣ ይሆናል እንግዲህ አሁን ዝናብም እየመጣ ስለሆነ ሄጂ የፈጠነ ይዣት መጥቼ እናንተም ቤቱን እሷ ስትመጣ ነው የምታዩት አንድ ላይ ነው የምናየው አንድ ላይ ነው የምንገባው እሷን ይዣት አሁን ወደ ሰፈር አካባቢ ሊሄድ ነውና እሷን ይዣት ከመጣው በኋላ ነው አብረን የምናየው አብራችሁን ቆዩ ለኔ ደስታ ደግሞ ተካፋይ ሆናችሁ እንኳን ደስ አለ በሉኝ ቤቴን በጣም ብዙ ነገር ያስፈልገዋል ከጎኔ እንደምትሆኑ ደግሞ አልጠራጠርም ወዳችኋለሁ
እንግዲህ ቤተሰቦች ያው እየመጣች ነው፣ ከዛ በኩል እየታየችኝ ነውና ዝናቡም መጥቷል እንደምታዩት እየዘነበ ነውና ደርሳለች። ያው እንግዲህ ምንም የምታውቀው ነገር የለም። ሰርፕራይዝ የምናደርጋት ይሆናል። ያው ትደነግጣለች ብዬ ነው ማሰበው። ነይ ቶሎ በይ ጋብዝሻለሁ ብያት ነው የደወልኩላት ሁላ ማለት ነው። እና ዝናቡ ቀጠቀጣት። ወይ እናንተ በር ልክፈትልኝ። ክፍት ነው። ግቢ ግቢ ግቢ። ዝናቡ እናቴ እንዴት ነሽ? ደህና ዋላችሁ? መጣሽልኝ? አረፈድሽ ግን ለምንድነው? ኳላን ካሜራማንም አለ። አልዘጋሽውም በሩ? ሰላም በያለሁ። እና እናቴ እንዴት ነሽ? አለሽ? አለን እግዚአብሔር ይመስገን። ደህና ነሽ? ያው እንግዲህ ዛሬ ልዩ ቀን ነው ለአንቺም ለኔ። ትወጃለሽ ብዬ አስባለሁ። ከዚህ በፊት ባደረከው ምን አለ በደረከው እንደዚህ በሆነ ብለሽኝ የተመኘሽው ነገር ነው ዛሬ ላንቺ ሰርፕራይዝ ማደርግሽና ደስተኛ እንደምትሆኝልኝ ተስፋ አደርጋለሁ። ደስተኛ ነሽ ግን እናቴ? ዛሬና ትላንትና ብሬሽ በመሆኔ ልጅ እኮ ከራስ ሲሆን እኮ ደስ ይላል። እግዚአብሔር ይመስገን። ካንቺ ጋር በመሆኔ ራሱ በጣም ደስተኛ ነኝ። አንቺን ሳይ ራሱ ደስታ ይጨምራል እና ዛሬ ደግሞ ደስታሽ እጥፍ ድርብ ላደርገው ነውና ካሁኑኑ ተዘጋጂ። አሁን አይንሽን በጨርቅ አስርሻለሁ። የእውነት አይንሽን በጨርቅ አስርሻለሁ። ከዛም በኋላ ቀስ ብለሽ ትገቢያለሽ። ከዛ በኋላ ስጦታውን እንሰጥሻለን ብዬ አስባለሁ። ትደሰታለች እናቴ ናትና ደስተኛ ለማድረግ ነው። ይሄን ያህል አንቺን ምን ደስተኛ አትሆኝ? እኔ በጣም ነው ደስ የሚለኝ። እንኳን ተሰጥቶኝ ባይሰጠኝም ሳይክ ሁሉ ደስ ሲለኝ። አሁን ደስ ይለሻል? እሺ አሁን ከመኪና እንወርድና አይንሽን አስረዋለሁ። ነጠላሽን ግን ስጪ። ነጠላሽን ስጪ። ቆይ እኔ ወርጄ ላወርድሽ። አሁን ወረጂ፣ ቶሎ በይ ወረጂ፣ ዝናቡ። ከዛ ግን ነጠላሽን ስጪ። ታይሻል? ኧረ አይታየኝም። እሺ ወዴት? እሺ ያሳካ ነሽ ቀስ ብለሽ። ኧረ ወይኔ ዝናቡ ቀጠቀጠኝ። ተራመጂ፣ እኔ እየመራሁሽ ነው። ተራመጂ። አዎ ዝም ብለሽ ከፍ ነይ። ኧረ አይናቸው የጠፋት እንዴት? እሺ ነይ ቶሎ። ኧረ እናት እንዴት ልሂድ? ነይ ቀስ ብለሽ። አሁን ሰርፕራይዝ ለመሆን ዝግጁ? 1 2 3 ሰርፕራይዝ! እኔና ሰርፕራይዝ ቤት እናቴ ቤት ነው። ወደድሽው? ምንድነው? ቤቱን አሳያቸው ካሜራማን፣ እንዴት አባቱ እንደሚያምር። መጀመሪያ እዚህ ጋር ሆኜ በጣም ምርጥ ቤት ነው። ወደድሽው? ይሄ ቤት ለረጅም ዓመት የለፋውበት ለረጅም ጊዜ የደከምኩበት የልፋቴ ውጤት ነው። ላንቺ ሳልነግርሽ የሁሉ ጊዜ መደበቄ በጣም ይቅርታ። አንቺም የሆነ አስተዋጽኦ እንድታወጪ የሆነ ነገር እንድታደርጊ አላደረኩሽም። በራሴ ጥረት በራሴ ልፋት ይህን የመሰለ ቤት ሰርቼ ሳይሆን ገዝቻለሁ። እንዴት? ምን ነው ገዝቼዋለሁ።
እንዴት አርገጋል ገዝቼዋል። እኔ በምገዛበት መንገድ ቤቱን ገዝቼው ቁልፉን አስረክበውኝ ተስማምተን ውል ጨርሼ ሁሉ ነገር ያለቀለት ነው። እኔ አሁን እዚህ ቤት አጽድቼ እየደነገጠብኝ ነው። ለምን እናቴ? እኔ እንጃ ደስ ብሎኝ ነው። እንዴት አስደነገጥከኝ እኮ። ገና ምን ቤቱን መቼ አይተሽው? ነይ በደንብ ላሳይሽ። ነይ ይኸውልሽ ቤቱ ማለት ነው ገና አላለቀለትም። ያው ቁልፍ ሁላ እዚህ ነይ። ይኸውልሽ ይሄ ሳሎኑ ነው። ማብራት ምናምን አላለቀለትም እና ሲያለቀለት ሙሉ ይገባል። G+3 ነው እንግዲህ ዋጋውም ተመጣጣኝ ነው። የገዛውበት ይሄን ያህል ብር አወጣ ለምን አወጣ እንዳትይ፣ ምክንያቱም ቤት ጠቃሚ ነገር ነው። አረ ቤት እኮ ማረፊያ ነው። እሺ ወደ ላይ ልብ ያለው ቤት ነው። እሺ ዘፈኑን ጋብዛችኋለች። ልብ ያለው ቤት ነው እና ይሄን ቤታችን አሁን ለአንድ ሳምንት ላንቺ ልሰጥሽ። ለምን የምታጸጂው አንቺ ነሽ፣ አንዳንድ ነገሮችን የምታስጨርሽው አንቺ ነሽ። ሌላ ማንም ስለሌለኝ አንቺ ነሽ ያለሽው እናቴ። ይሄ ቤት አጽድተሽ ፏ አስደርገሽ እያንዳንዱ ክላስ መፍቻ ሰጠሻለሁ። ሁሉም ደግሞ አዲስ ነው፣ ማንም ሰው አልገባበትም። ለሽያጭ የቀረበ ነበር ገዝቼዋለሁና ደስተኛ ነሽ ግን እናቴ? ምንም ደስተኛ አትመስልም እናቴ። ነው ያው ደንግጣለች። አራው በጣም ነው የደነገጥኩት። ምንም አያስደነግጥም እኮ ነው፣ ትንሽ ነገር እኮ ነው። ተው እንጂ እውነት ብዙ ክላስ አለው ለእህት ለወንድሞቼ፣ ላንቺ ደግሞ ከስር ያለው ያየሽው የለሽ ሳሎን ታቺ እሱ ላንቺ ነው። ሌላም ገና ምን አይተሽ? እዚህ 3 ክላስ አለ። ይሄው 1 ያ 2 ይሄ 3 ከፍቼ ላሳየሽ። ክፍት ናቸው። ነይ ላሳየሽ። እሺ በኋላ ስለምታይ ችግር የለውም። ግን ይሄንን በ15 ቀን ውስጥ ወይ በአንድ ሳምንት ጽድት ብሎ እንዲጠብቀኝ እፈልጋለሁ። ይሄ ሰራተኞችን እንትን እልልሻለሁ። ጽድት ብሎ ፏ ብሎ እንዲያልቅ እፈልጋለሁ። ይሄኛው ተቆልፏል። ታች ነው መፍቻው ራሱ ሲከብድ እናቴ። እና እዚህ ጋር ደግሞ ሌላ ክላስ አለ፣ እዚህም ሌላ ክላስ አለ፣ እዚህም ሌላ ክላስ አለ። እነዚህ ሁሉ እኔ የምኖርበት ሳይሆን ያው አንቺ ታከራዩዋለሽ ብዬ ነው። እኔ አንድ ክላስ ብቻ ነው የምፈልገው ስመጣ ማርፍበትና ያልነገርኩሽ ሚስጥር አለ። እሱንም ደግሞ እነግርሻለሁ። ነይ ደከመሽ? አታሰቢ። ያው በዚህ በኩል ደግሞ በረንዳ አለን። በረንዳችን ዛሬ በዝናብ በሰብሽ ምንም ማለት አይደለም። ነይ በረንዳችን ቡታጀራን እንደዚህ እያየሻል። ቡታጀራ እንደዚህ እየታየሽ እዚህ ጋር ያው በዓል ሲመጣ ምናምን ከንፈርም እታች ተዘጋጅቶ እዚህ ሻይ ቡና ለማለት አሪፍ ቦታ ነው። ከጀርባም ክላስ አለው እናቴ። በጣም ደስ ይላል። እና ሌላው ደግሞ ያልነገርኩሽ ነገር አሁንም ሰርፕራይዝ ላደረገሽ ነው እናቴ። ከና ሳልነግራት እሺ ይኸውልሽ ልንገርሽ። እሺ ልንገርሽ። እሺ እዚህ መኖር ጀመር። እሺ እና ይሄ ቤት የገዛሁትም እዚህ ለመኖር ያው ደስተኛ እንደምትሆኚ ተስፋ አደርጋለሁ እናቴ። እና ይሄ ቤት የተገዛው እኔም ልኖርበት ነው፣ አንቺም ትኖሪበታለሽ። ያው የኔ ማለት ያንቺ ነው አይደል? ሶ ይሄ ቤት የተገዛው እኔና አንቺ አንድ ላይ ለመሆን ነው፣ አንድ ላይ ለመኖር ነው። እዚህ ቤት ውስጥ አብረን ልንኖር። ይሄንን ነገር ሰርፕራይዝ ምን ግን ሰርፕራይዝ አልሆንሽልኝም እናቴ። እና ቆይ ለምንድን ነው እዚህ እንትነው ለብቻ? ነሽ ምንም በቃ አንቺ ምንም ሰርፕራይዝ የምትሆኚ ነሽ። እኔ ላንቺ ከዚህ በላይ ምን እሺ ሰርፕራይዝ አለ? ከዚህ በላይ ምን ሰርፕራይዝ አለ? በጣም ነው ሰርፕራይዝ ያደረከኝ እኮ። እኔም እዚህ ልኖር ነው ስልሽ ለምን ብቻህን ትኖራለህ ትይኛለሽ? እኔ ከአንቺ ጋር ልኖር ነው እዚህ ነው ያልኩሽ። ሌላ ነገር እኮ ነው ያልኩሽ። እና በዚህ ቤት ደስተኛ አይደለሽም? ደስተኛ ነኝ። እና ይሄ ቤት ለኔም ላንቺም ለኔም ለወደፊቴም የምንኖርበት
ያው ለምን ቤት አሰራም ብለሽኝ ነበር። ያው ቤት ሰራው። ምን ነው በጣም ደስ ይላል። ቤት አትፈልጊም? ኧረ እፈልጋለሁ። በቃ ቤት ገዛው። እሺ በቃ እና ደስተኛ ከሆንሽ ይበቃሻል። በጣም ነው ያስደሰትከኝ። እውነት በጣም ነው እኔ ራሱ ደስ ያለኝ። እናቴ ላንቺ አይደለም በዚህ በወርቅ ነው ማኖርሽ፣ ወርቅ አንጥፌ ነው ማኖርሽ። ልቤ ታምቡር እየመታ ብቻ አስደነገጥከኝ። እናንተ ምንድነው ልጅሽ ቤት እውነት አልመሰለኝም። ልቤ እንዲህ እያለ እየደነገጠብኝ። ኧረ እናቴ በቃ ነኝ አትደንግጪ። ገዝቼ አይደለም እናቴ ገዝቼ አይደለም እና የሰው ቤት አይ አውቃ ነው። እውነት ገዝቼ አይደለም ጌታን ገዝቼ አይደለም ተከራይቼ ነው ሁሉንም። እዚህ ለምን ተከራይቼ ነው እናቴ። አሁን መቀለድ አልፈልግም። እዚህ ለምን ትከራያለህ? ያው መጀመሪያ እዚህ ልኖር ነው። አንደኛ ነገር ቀልድ አይደለም፣ የእውነቴን ነው። እዚህ ለምን በቃ እዚህ መኖር ስላለብኝ ለትንሽም ጊዜ አላቅም፣ ምን ያህል ጊዜ እዚህ እንደምቆይ አላቅም፣ ግን ለ3 ወር ይሄ ቤት ተከራይቼዋለሁ። ለምንድን ነው እዚህ የምትከራየው? ለኪራይ እናቴ ለኪራይ እዛም እኮ ተከራይቼ ነው ያለሁት። እዚህ እና ታዲያ ቆይ ለምን መጣህ? እኔ በቃ ብቻዬን መሆን ፈልጌ ነው እናቴ። ሌላው ነገር ታዩ። አሁን እሷ ምናምን ልታነሺ ትችያለች፣ ነገር ግን እሷም ቤተሰብ ጋር ሄዳለች፣ እኔም ቤተሰብ ጋር መጥቻለሁ እና እኔና እሷ መሀል ላይ ያለው ነገር ለጊዜው ባናነሳው ይሻላል፣ ባንነጋገር ደስ ይለኛል። ከዚህ በኋላ ብቻዬን ነኝ ያለሁት እዚህ ቤት ውስጥ። ያው አጽዳ ተብያለሁ። ለማጽዳቱ አንቺም አለሽ ሰራተኛም ቀጥርልሽ እና ይሄ ቤት ታጸጅልኛለሽ። ነገ ከነገ ወዲያ እቃ ሰብስቤ ወደዚህ ምክንያቱም ምንድን ነው? በቃ እኔ እዚህ መኖር ስለምፈልግ ነው እናቴ። ነገሮች እዛ ደስ አላሉኝም። ከራሴም ጋር መሆን አልቻልኩም። እየታመመ እኔ እኮ እዛ መሆን በቃ እዚህ መሆን ስለምፈልግ ነው። አሁን ሌላ ነገር እኔ እዛ በመሆን እኮ ንጹህ ሰላም አግኝቻለሁ። ምክንያቱም እዚህ የምትነካካው ሰው የለም። ከዛ በርቀት ነው የምትኖረው። ስለዚህ እኔ ጥሩ እሺ፣ እኔ እዚህ መኖር ፈልጋለሁ። እኔ እዚህ መኖር ፈልጋለሁ። እዚህ ደግሞ የምትኖር ለምንድን ነው? እኔ መኖር ስለምፈልግ ነው። ምክንያቱም ምንድን ነው? ለምን ትኖራለህ? እዚህ መኖር ስለምፈልግ ነው እናቴ። አይቻልም። እኔ አልስማማም ማለት ብቻማ መኖር የለብህማ። እኔ ይኸውልሽ፣ አሁንም አልተስማማህም ነው? እኔ ተስማምቻለሁ። ከራሴ ጋር መኖር ስለምፈልግ ነው። ኧረ በእግዚአብሔር እናቴ ተረጋጊሽ። እኔ እዚህ መኖር ስለምፈልግ ነው። እኔ አንቺ አሁን እኮ አኮረፍሽም አላኮረፍሽም እዚህ መኖር ነው የምፈልገው እንዴ እናቴ። እሺ አይደለም ሁሉም ነገር ይስተካከላል። እሺ ተረጋጊ። ይኸውልሽ ሁሉም ነገር ይስተካከላል። እኔም ወደፊት ሊስተካከል ይችላል። ለምንድን ነው አሁንም ነገሮችን እንዲበላሹ የምታደርጊ? በቃ እኔም ከራሴ ጋር እንደሆነ ነው፣ እሷም ከራሷ ጋር እንድትሆን ይተታው። ለምንድን ነው ከራስ ጋር ለምን ታረጋለህ? እሺ እናቴ በቃ ሌላ ቀን እናወራዋለን። አሁን ይሄንን ደስታዬን ለምን እንትን እትያለሽ? ለምን ታበላሽብኝ? አይደለም አለ ብቻዬ እኔ እዚህ ነው የምኖረው፣ እሷም ለዛ ትኖራለች አይባልም። እንደዚህ ደግሞ አይባልም። ስለዚህ ለምን ይሄንን እኔ ደግሞ የእናንተ የሁለታችሁን መስማማት ነው የምፈልገው። ስለዚህ ካልተስማማችሁ እኔም ቻው። ምን ማለት ነው ቻው ማለት? በቃ እኔም አልፈልግም፣ እንዳትመጣብኝ፣ እንዳትነካኝ። እናቴ በእግዚአብሔር እሺ ለምንሽ? እሺ ያለ ትዳር አምሩትም። እሺ በእግዚአብሔር ልበልሽ። በቃ ካልሆነ አልሆነም ነው። እሺ እዚህ መጥቼ ሰላም ማግኘት አልችልም። እሺ ተረጋጊ፣ ትወድቂያለሽ። እሺ ተረጋጊ። ሰላምህም ከእሷ ጋር ነው። እሺ ተረጋጊ። በቃ እንደዚህ አይነት ብቻ አያስፈልግም። እሷ እዛ ለብቻ አንተ እዚህ ለብቻ
እሷም ከቤተሰቧ እኔም ከቤተሰቤ የሚባል ነገር አልፈልግም። ስለዚህ እሺ እሺ ቆይ ተረጋጊ። በቃ አልፈልግም አልኩህ አይደል? እኔ ምንም ልጅም አይደለም። ኧረ እናቴ እኔ ጌታን እግዚአብሔርን እየቀለድኩ አይደለም። እሷን ነው ብዬ ከዛ በፊትም ነገርኩህ። እሺ ቆይ እኔን አትፈልጊኝም? አንተ ከሷ ጋር ነው። እኔን አትፈልጊኝም? ከሷ ጋር ነው የምፈልገው። እሺ ካልሆነ በቃ ይሆናል። እሺ ቆይ ካልሆነ ምንድነው የምናደርገው? አይሆንም። እዚህ ለብቻ መኖር የለብህም። የሚሆነው መንገድ ማበጀት ነው ያለብህ። በቃ እሺ እናቴ ይኸውልህ እኔ ስለዚህ ላንቺ ስል ምንም ነገር ባደርግ ምንም ነገር ችግር አልነበረውም። ነገር ግን ማይሆን ነገር ነው እያልሽኝ ያለሽ። ማይሆን እናቴ ሶዲሽ የተረሳ ነገር ደግሞ አታስታውሽ፣ የተተወ ነገር ደግሞ አታስታውሽ። ምንድነው የሚተወው? በቃ እሺ እኔም ትቻለሁ እሷን ለምንድን ነው የምትተው? በቃ ትታኛለች፣ ትቻታለች። ለምን ማንንም እዚህ ጋር ማንንም ጥፋተኛ በራሴ ጥፋት በራሴ ድክመት በራሴ የሆነ ነገር አጥቻታለሁ። መልሼ የራሴ ላረጋት አልቻልኩም። አይ በቃ ትሆናለች እናቴ። እኔ በራሴ ጥፋት በራሴ ሞኝነት በራሴ ድክመት አጥቻታለሁ እያልኩሽ እኮ ነው። ለምንድን ማትረጂ? እንደዚህ አይነት ነገር እኮ እሺ እኔ አጥፍቼባት እሷ ላይ በቃ የማይሆን ነገር አድርጊያታለሁ። ብዙ ነገሮችን አድርጊያለሁ። የመጨረሻም ጊዜ ያደረኳት ነገር ከወንድነት የዘለለ የማይሆን ነገር አድርጊያት። ከዛም በኋላ ሁለታችንም የማይሆን ነገር ውስጥ ገብተናል። በራሴ ድክመት በራሴ የሆነ ነገር መጀመሪያ ሰው ብዙ ነገር ሊያደርግ ይችላል። ነፍስም ያጠፋ ሰው ይታረቃል። ስለዚህ ወደዚህ እንድትመለስ እኔ ጸልያለሁ። ሌላው ይቅርና እና እሷ ክፉ ሆና አይደለም ወደ ቤተሰቧ ሄደችው። ካንተ ጉለት የተነሳ ነው። አውቀኸዋል፣ ጉለትህን አውቀኸዋል። ጉለትህን ስላወቅከው አሁንም ቢሆን ከሷ ጋር እንጂ እዚህ ለብቻዬ እኖራለሁ ስትለኝ እኔ አልስማማም። የለሁበት አልስማማም። ለቀቅ አድርገህ እኔ ከኔ ጋር አውርጃለሁ። ምንም እሰራለሁ ነገር የለም። ራስህ በቃ በራስህ ቀስ ብለን እናወራለን። ተረጋግተን እናወራለን። ምን ተረጋግተን እናወራለን? እሷ ቤተሰቧ ሄዳለች። እኔም አልፈልጋትም እያልከኝ እኮ ነው። እኔም አልፈልጋትም፣ እሷም ቤተሰቧ ጋር ሄዳለች። እኔም እዚህ ቤተሰቤ ጋር ቆያለሁ። እኔ ቤተሰብ አጣልቼ አይደለም እኔ አብረህን የምትኖረው። ስለዚህ አብራችሁ ነው መኖር ያለባችሁ ነው። እዚህ ደግሞ እኔ ንጹህ ሰላም አግኝቻለሁ፣ እፎይ ብያለሁ። እዛ ኖረሃል፣ አሁን ወደዚህ ደግሞ ልትመጡ ነው። በሰላም ልመስሎኝ ነበር። ስለዚህ ስላልሆነ አሁንም ቢሆን በቃ ከኔ ምንም ነገር አይነት ነገር ልናገር። እሺ በቃ እዚህ ቤት አትመጪም ማለት ነው? ኧረ ልክች ብዬ አልመጣም። ለምን እመጣለሁ? ሴት የሌለችበት ቤት ምን ያመጣኛል? ስለዚህ እኔ ምንም ይሁን ምንም ከትዳር ጋር ነው። እኔ ደግሞ ብቻዬን ነኝ። በቃ ብቻዬን የምትቀበይኝ ከሆነ ትቀበይኝ። አልቀበልም። ማትቀበይኝ ከሆነ ደግሞ ጊዜ ይወስዳል እንጂ እናትና ልጅ አይለያዩም። በቃ እኔ ልጅም አለኝ። በቃ አሁንም ወደ ቤት መልሳት፣ ባህሪህን አስተካክል። እሷ ምንም ነገር ጥፋት የለባትም። አሁንም ቢሆን ጥፋት ያለብህ አንተ ጋር። አሁንም ቢሆን ጥፋት ያጠፋኸውን ጥፋት ሰው ተገሎበትም ይቅር የማትለው ነገር የለም። ይቅር ብላ ደግሞ አንድ ላይ መሆን አለባችሁ ነው። አሁንም ቢሆን አንድ ላይ ካልሆናችሁ ተስፋ የተሟጣል። ያለቀስኩበት አይኔ ራሱ ቀልቷል። በቃ ከዛም በፊት ራሱ መርር ብሎኛል። ላስታርቅህ ብልህ እኮ ነው አይሆንም ብለኸኝ የመጣሁት። አላናት ይቅር ያልሽኝ ነገር መልሰሽ እንደ አዲስ እና አሁን ቆይ፣ እሷን እኮ ነው የምፈልገው።
እንዳዲስ እንዳነሳ ለምን ታደርገኛለህ? እሺ እኔ ደግሞ አልችልም እናቴ። በቃ ካልቻልክ ተው። እኔ ከዛ በፊት መከርኩ እኮ እንሻልሽኝ አይደል? መከርሽኝ። እሺ መከርሽኝ። ካልቻልኩስ? እሺ ካልቻልኩስ? አንተንም መከር እናቴ። እኔ ካልቻልኩ ምን ላድርግ? በቃ አልቻልኩም። እሺ እንዴት ነው? አልቻልኩም። ምንም ነገር አልቻልኩም። በቃ መመለስ አልቻልኩም። ዝም ማለት አትችልም። ዝም ይባላል፣ ይተዋል፣ ነገሮች ይተዋል፣ ይለቀቃሉ። ካልተለቀቀ አይለቅም። እሺ ነይ ልሸኝሽ በቃ